ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢራን የሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ በሙሉ ለመዝጋት ዛተች። በኢራንና በአሜሪካ መካከል የተኩስ ልውውጥ መደረጉን ተከትሎ የኢራን ሰላማዊ አብዮታዊ ዘብ የሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ በሙሉ ለመዝጋት ዛተ። በባሕረ ሰላጤው አካባቢ ሁለቱ ሀገራት የተኩስ ልውውጥ ካደረጉ በኋላ ሰላማዊ አብዮታዊ ዘብ በሰጠው ማስጠንቀቂያ የሆርሙዝ ወሽመጥ ለነዳጅና ለጋዝ ላኪዎች ሙሉ በሙሉ ቢዘጋ ኃላፊነቱን የምትወስደው አሜሪካ ናት ብሏል። አሜሪካ እኩይ ድርጊቷን ከቀጠለች ለሚወሰደው እርምጃ ኃላፊነቱን እንደምትወስድም አስታውቋል። የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖች መትቶ መጣሉን አስታውቋል። የአሜሪካ ጦር ማዕከላዊ ሆርክና ቃሽም በተባሉ ደሴቶች ላይ የኢራን ባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙ ተገልጿል። ኢራን ባጸፈው በኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባላስቲክ ሚሳይል ተኩሳለች። በባህሬን በሚገኘው የአሜሪካ ጦር ሰፈር ላይም ጥቃት ማድረሷ ተገልጿል። የባህሬን የውጭ ጉዳይ ሚኒስትር ኢራን ያደረሰችው ጥቃት በጽኑ እንደሚያወግዝ አስታውቋል። በባህሬን እንዲሁም በኩዌት ላይ የደረሰው ጥቃት ግልጽ ጸብ አጫሪነት ነው ብሏል። ዩክሬን በሩሲያ ሴንት ፒተርስበርግ ከተማ ዙሪያ ያልተጠበቀ ጥቃት እንደፈጸመች ሞስኮ ገለጸች። ከተማዋ የምታስተናግደው ዓመታዊ የምጣኔ ሀብት ጉባኤ የመጨረሻ ቀን ላይ ጥቃቱ መፈጸሙን ሩሲያ አስታውቃለች። በሴንት ፒተርስበርግ ዙሪያ ከ140 በላይ ድሮኖች ተመትተው እንደወደቁ ከንቲባ አሌክሳንደር ዶሮዛድኮ ተናግረዋል። ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ነዋሪዎች ከቤታቸው እንዳይወጡ ማስጠንቀቂያ ተሰጥቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ጦርነት ለማስቆም ከቮሎዲሚር ዜሌንስኪ ጋር በመገናኘታቸው ጥቅም እንደማይታያቸው ገልጸዋል። ባለፈው ሳምንት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሁለቱ መሪዎች ፊት ለፊት ተገናኝተው እንዲመክሩ መጠየቃቸው ይታወሳል። ዜሌንስኪ ጦራቸው የሩሲያን ባህር ኃይል ኢላማ እንዳደረገና ጥቃቱ የተፈጸመው ሞስኮ ላይ ላደረሰው ጉዳት የአጸፋ ምላሽ ለመስጠት እንደሆነም ተናግረዋል። የሀገራችን ድሮኖች በሴንት ፒተርስበርግ 1000 ኪሎ ሜትር ርቀት ሸፍነው የጠላት ባህር ኃይል ኢላማ አድርገዋል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።